ውበቴን አልተጠቀምኩበትም ብላ የምትለን ሳያት ደምሴ በ1978 ዓመተ ምህረት ለቤተሰቦቿ አራተኛ ልጅ በመሆን ተወለደች። አሁን ላይ አርቲስት ብለን እንድንጠራት የህይወት ጉዞዋን መንገዷን የጀመረችው በ17 ዓመቷ ትምህርት ቤት ላይ በተዘጋጀ የፋሽን ሾው ፕሮግራም ላይ ነው። እዚህ ፋሽን ሾው ላይ የተጋበዘችው እንዲሁም ደግሞ ልትወዳደር የገባችው በአጋጣሚ እንደሆነ ትነግረናለች። አጋጣሚውን ስትናገር እንዲህ ትላለች አርቲስት ሳያት ደምሴ። እዚህ ፕሮግራም ላይ አፕል ይሰጣል ሲባል ሄድኩኝ። አፕል በጣም እንደምወድ የታወቀ ነው በቤተሰቦችም በጓደኞችም። ይሄን አፕል ለማግኘት ስል ወደ ውድድሩ ቦታ ሄድኩኝ። ከአፕል በተጨማሪ ደግሞ አንዳንድ የውበት መጠበቂያዎች እንደሚበረከቱም ሰምቼ ነበር ትላለች አርቲስት ሳያት ደምሴ። አሁን ላይ የፊልም ባለሙያ፣ የሴቶች መብት ተሟጋች፣ ነጋዴ፣ ግሩም ስብዕና ያላት የፕሮዳክሽን እና የማስታወቂያ ባለሙያ ናት። ዛሬ የሙያዊ ስኬቷና ተፈጥሯዊ ውበቷን በስፋት አልነግራችሁም፣ እሱን የምታውቁት ነው። ስለዚህ ዛሬ እሱን በመደጋገም ታሰለቻችሁ አይደለም። ዛሬ የማጋራችሁ ምንድነው ያልተነገሩ መገለጫዎቿ ላይ አተኩራለሁ። በሳያት ሚዛን ወይም በህግ ፊት አላልኩም። ሁሉም ሰው እኩል ነው። ለሰው ሁሉ ተገቢውን አክብሮት መስጠት መለያዋ እንደሆነ በቅርበት ካወቅኳት ጀምሮ የታዘብኩት ነው። ሳያት በብዙ መልኩ ለምሳሌነት የሚበቃ ስብዕና እንዳላት ነቃፊዎቿም ደፍረው አይናገሩትም እንጂ አይክዱትም። እጅግ በሚያስገርም ደረጃ ለሰዎች ደራሽ ናት። ውብዬ ትሙት ማንም ሰው እንዳይሰማ ብላ በወላጅ እናቷ ምላ የወዳጆቿን ጎሎሎ ትሞላለች። በእርሷ ዘንድ ቀኝህ የሚሰጠውን ግራህ አይየው የሚለው ቃል በወንጌል በንባቡም በትርጓሜውም በኑሮዋም አድርገዋለች። ለነገ የሚል ስስት በመዝገበ ቃላቷ አልሰፈረም። ከቤተሰብና ከወዳጆቿ በዘለለ ለማህበረሰብ ያላት አረዳድ ለፍጽምና የቀረበ ነው። አርቲስት ሳያት ደምሴ ሰው ቤተሰብ ሲመሰርት ያስደስታታል። እኛ በሰላም የምንኖር ጨዋ ቤተሰብ በብዛት ሲመሰርት ነው የሚለው እምነቷ አብራ አደግ ጓደኛዋ ነው። ስራን ቀላል ወይም ከባድ ብላ የማታማርጥ ጠንካራ ሰራተኛ ናት። ጊዜዋን በስራ ከማሳለፍ አትወዝንም። ትዳርን ለሴት ልጅ እንደ ስራ ፈጠራ አድርጎ በገነነ ወይም በደነገገ ሀገር ውስጥ በላጤነቷ ብርቱ ሆና የወጣች ናት። ምናልባት አንድ ቀን እግዚአብሔር ፈቅዶ የስራ ባህሏን የሚፈትሽ ፕሮግራም ቢሰናዳ ትጋቷ ከማስገረም አልፎ ለብዙዎች አርአያ ሰብ እንደሚሆን አልጠራጠርም። ዛሬ ሳያትን በቅርብ አወቅኳቸው ሆነ ብዙም ሳታውቋት በሩቅ ከጎና የቆማችሁ ለሰጣችኋት ድጋፍ ከመቼውም እንደማታፍሩ አረጋግጥላችኋለሁ። ሳያት ውበቷን በተፈጥሯዊ መንገድ የምትጠብቅ ንጹህና ጽድት ያለች ልጅ ናትና የተለያዩ ማስዋቢያዎችን ወይም ደግሞ አሁን ሜካፕ ምንላቸውን ነገሮች አትጠቀም ወይም አትቀባም። ቅንድቧን ኦምብሬ ከሆነ ማይክሮ ብሊዲንግ አትሰራም። እግዚአብሔር ከሰጣት ውጭ አንድም ሰው ሰራሽ አካል አትቀጣጥልም። ሆኖም ደግሞ በአደባባይ ሆነ ከጓደኞቿ ጋር ስትጫወት ሌሎች ለምን ይቀባሉ፣ ይዋባሉ ወይም ለምን እንዲህ ያደርጋሉ የሚል ትችትና ወቀሳ ከአንደበቷ ፈጽሞ አይወጣም። አርቲስት ሳያት ደምሴ ይህም ሆኖ ከወጣቶች ጋር ፕሮግራም ሲኖራት እንደ እነርሱ ለብሳ በአለባበስ እነርሱን መስራት ምቾት መስጠት ትችልበታለች። ሰርግ፣ ልደት፣ ምረቃ ቦታዎች ስትጠራም ተገቢውን ልብስ ለብሳ አክብሮቷን ማሳየት ታውቅበታለች። አርቲስቷ ለጸጉሯም ቢሆን ከፈለገች ፍሪዝ ታደርጋለች። ሹሩባ አሰራሩን ታውቅበታለች። ዘመናዊ አሰራሩም አልጠፋባትም ወይም ሻሽ ታስራለች። በተረፈ በዚህ በዲጂታል ሚዲያ ዘመን ጥቂት የማይባሉ ወጣቶች በስክሪን የሚያዩት ነገር ሁሉ አድርገው ለመታየት አላስፈላጊ ትንቅንቅ ከሚገቡ ስራቸውን እስከሰሩ ድረስ በሻሽ ማማር እንደሚቻል ከሳያት ደምሴ ቢማሩ በእጅጉ ያተርፋሉ። በተጨማሪ አርቲስት ሳያት ደምሴ የሴቶች ቆዳ በቀላሉ እንደሚጎዳ ልብ ብላለች። ገና በልጅነት ኬሚካል ባላቸው የተለያዩ ነገሮች ቆዳን ከማሳሳት ይልቅ በተፈጥሯዊ ገጽታ ለመንከባከብ ቅድሚያ መስጠት እንደሚገባ ሳያት ደምሴ ምሳሌ ናት። ሳይንሱም ቢሆን የሚመክረን የእርሷን መንገድ ነው። ፍልስም ሳይሆን ቱባውን መጠበቅ ማለት ነው። አርቲስት ሳያት ደምሴ የፋሽን ባለሙያ ስለሆነች መዘነጥ ይጠፋባታል ተብሎ አይታሰብም። ከሚገባው በላይ ለመዘነጥ እድሉም እውቀቱም አቅሙም አላት። ግን ከልክ ያለፈ
ኦቨርድሬስድ መሆን ምቾት የሚሰጣት አይመስለኝም። በነገራችሁ ላይ ልብስ፣ ጫማ፣ ቦርሳና ጌጣጌጥ በእጇ መስራት የጀመረችው ገና ልጅ ሆና ከቤተሰቦቿ ግቢ ውስጥ ነው። ፊልምና ሙዚቃ ስትሰራ ተገቢ ነው ከተባለው ባለፈ ዳይሬክተርና ኮስቲዩም ዲዛይነር አታስቸግርም። አምናበት ከገባች የተባለችውን ለማድረግ ታዛዥ ናት። ይሁንና ኢትዮጵያ ውስጥ ለወጣቶች ጥሩ አርአያ የሚሆን ሰው እንዳይኖር የተባለ ይመስል እንከን ቢያጡ ምክንያትና ሰበብ እየፈለጉ ሰዎችን መዝለፍ፣ መተቸት የተለመደ ቢሆንም የሰሞነኛው ዘመቻ አጋፋሪዎች ደግሞ አልተሳካላቸውም። በጉዳዩ ላይ አስተያየታቸውን የሰጡት የሚበዙት ለሳያት ያላቸውን ፍቅር በመግለጽ እንደሆነም ተመልክተናል። አርቲስት ሳያት ደምሴ ሻሻ ብለው ለሚጠሯት ግለሰቦች የበለጠ ድምቀት መሆኑን አይተናል። በተጨማሪ ሳያትን ከመልኳና ከአለባበሷ ጋር ብቻ በማያያዝ የድጋፍም የተቃውሞ መለኪያ ማድረጉ ግን ተገቢ አይደለም። እንዲሁም ሳያትን በአለባበሷ ሲያደንቁ ሌሎችም በአለባበሳቸው እየተቃወሙ አድርጎ ማቅረቡም ስህተት ነው። ለሳያት ድጋፋቸውን የሰጡ ወንዶች ብቻ እንደሆኑ አስመስሎ ማቅረብም አጭበርባሪነት ነው። ሳያትን በሚያስወቅሳት ጉዳይ ስሟን አንስታችኋል፣ ማለትም በማያስወቅሳት በማይገባት ነገር ብለው የተቃወሙ እልፍ ናቸው። ይህ እንደተጠበቀ ሆኖ ሳያት በትጋቷና በብርታቷ ዛሬ የደረሰችበት ኢኮኖሚውን ጨምሮ ስኬት አውሮፓዊ ወይም አሜሪካዊ ብትሆን አያሌ ዶክመንተሪ ፊልሞች የሚሰሩላት፣ መጽሐፍት የሚጻፉላት፣ የክብር መነሳንሶች የሚንሸበሸቡላት ማማዊ ምልክት ትሆናለች ቢባል ማጋነን አይሆንም። አለመታደል ሆነና በእኛ ዘንድ እርሷን የመሳሰሉ ብርቱዎች ለመሰናክል የሚታትሩ ይበዛሉ። ሻሽዬ፣ ሻሻባ የእንቁጣጣሽ ልጃገረዶች የሚዘፍኑለት ዘፈን አዝማች ነው። አበባ የሚያብበው ከእጽዋቱ ግንድ ቅርንጫፉና ቅጠሉ በላይ ነው። ከአበባው በላይ የሚገኝ ፍሬ ብቻ ነው። እናም ሴቶችዬ ለሳያት አማናዊ ውበቷ በሆነው ትጋቷና ብርታቷ እጅግ ብዙ ያልተነገረ ፍሬ ምግባር ያላት ናትና ደፈር ብላችሁ እናከብርሻለን ብርቷ እመቤት በሏት። በመጨረሻም ብርቷ ሳያት ደምሴ ሆይ መጪው አዲስ የአውሮፓ ዓመት ብዙ ስራዎችን አደባባይ ወጥ አውጥተሽ ማንነትሽ የበለጠ ደምቆ የሚታይበትና የምትመሰገኝበት ይሆን ዘንድ እመኛለሁ የሚል ጽሑፍ ያጋራች አንድ ጓደኛዋ አለች። እንግዲህ አርቲስት ሳያት ደምሴ ከሰሞኑ መነጋገሪያ ነበረች። እንደምናውቀው በአሰረችው ሸሽ ባደረገችው ልብስ አማካኝነት ሰው አርቲስት ሳያት ደምሴን እንግዲህ መልካሙን ሁሉ እንመኝላታለን። እንዲህ አይነት መረጃዎችን እንድታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።